በ21ኛው መቶ ክፍለ ዘመን የአንድ ሀገር ታላቅነትና ሉዓላዊነት የሚለካው በቆዳ ስፋቷ ወይንም በተፈጥሮ ሀብቷ ብዛት ብቻ አይደለም። ይልቁንም ሀገሪቱ በሳይንስና ቴክኖሎጂ ዘርፍ ባላት የፈጠራ አቅምና ያንን አቅም ወደ ኢኮኖሚያዊና ፖለቲካዊ ጡንቻ የመቀየር ብቃቷ ላይ የተመሰረተ ይሆናል። ዛሬ ሳይንስና ቴክኖሎጂ የቅንጦት ማሳያ ሳይሆን የሀገር ህልውና፣ የኢኮኖሚ ነጻነትና የፖለቲካ ልዕልና ማረጋገጫ ዋነኛ ሞተሮች ሆነዋል። ቴክኖሎጂ የአንድን ሀገር የኢኮኖሚ እንቅስቃሴ ከባህላዊና አድካሚ አሰራር ወደ ዘመናዊና ፈጣን ምዕራፍ የሚሸጋገር ድልድይ ነው። በግብርናው ዘርፍ የሚታዩ የሜካናይዜሽንና የዲጂታል መረጃ ስርዓቶች ምርትን በእጥፍ ሲያሳድጉ፣ በማኑፋክቸሪንግ ዘርፍ ደግሞ አውቶሜሽን እንዲሁም አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት ብክነትን በመቀነስ የውድድር አቅምን ያጠናክራሉ። በወሎ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት ደማቅ ድባብ የታየበትና የሀገራችን የሳይንስና ቴክኖሎጂ መጻኢ ዕድል የሚቃኝበት 8ኛው ብሔራዊ የምርምር ኮንፈረንስ በታላቅ ስኬት ተካሂዷል። በዛሬው የማህደር ወሎ መሰናዷችንም ይህንን ጉዳይ የምንቃኝ ይሆናል። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። ለዘላቂ ልማት የሳይንስና ቴክኖሎጂ እንዲሁም የፈጠራ እድገቶች በሚል መሪ ቃል በተዘጋጀው በዚህ ታላቅ መድረክ ላይ ከተለያዩ የሀገራችን ክፍሎች የተውጣጡ አንጋፋና ወጣት ምሁራን የማህበረሰቡን ችግሮች ስር ነቀል በሆነ መልኩ የሚፈቱ አስደናቂ የምርምር ስራዎቻቸውን ይዘው ብቅ ብለዋል። በኮምቦልቻ ቴክኖሎጂ ኢንስቲትዩት የኤሌክትሪካልና ኮምፒውተር ኢንጂነሪንግ ትምህርት ክፍል ተመራማሪና መምህር ቴዎድሮስ አሰፋ ሰው ሰራሽ አስተውሎትን በመጠቀም ለአርሶ አደሩ ጠቃሚ የሆነ የፈጠራ ስራ መስራታቸውን ነግረውናል። በእኛ በኩል የሰራ ነው የኤአይ ዲፕ ለርኒንግ ሞዴል በመጠቀም የግሪን መንግቢን የሚባለው የማሾ እዚህ አካባቢ በብዛት የሚመረት ነው። እሱን ደረጃ የሚያወጣ ሲስተም ነው የሰራ ነው። ከዚህ በፊት የነበረው ማኑዋል ነው። የማሾን ወይም የግሪን መንግቢን የምንለውን ደረጃ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ወይም ደግሞ ሰብ ስታንዳርድ ለማለት በማኑዋል ነበር የሚሰራው፣ በሰው በኤክስፐርቶች ነው የሚሰራው። ያ ግን ብዙ ችግሮች አሉት። አንዱ ለምሳሌ ሰብጀክቲቭ ይሆናል። በተለያየ እንትን በሰው በብዙ ነገር ሊያዝ ስለሚችል ያንን ደግሞ ለተለያዩ ጥቅም ለተለያዩ ነገሮች ሲል አንደኛ ደረጃ የነበረውን ሁለተኛ፣ ሶስተኛ የነበረውን አንደኛ እያለ ሊያቀርብ ይችላል ማለት። የኛ ሲስተም ግን ከምንም ከሰው የጸዳ ሙሉ ፉል አውቶሜትድ ሲስተም ስለሆነ ደረጃውን በቀጥታ በአፕሊኬሽን በሞባይል አፕሊኬሽን ተደርጎ ደረጃ 1 ደረጃ 2 እያለ የማሾውን ደረጃ ይናገራል ማለት ነው። አሁን ይሄንን እኛ የሰራ ነው ሞባይል አፕሊኬሽን አለ። በማሽን ለርኒንግ ዲፕ ለርኒንግ ሞዴል ተጠቅመን ይሄንን ሞዴል ደግሞ ወደ ተሻለ ወደ መሬት ለማውረድ ከዳታዎችን ወይዘ የሰበሰበነው መጀመሪያ የማሾቹን ከኢሲኤክስ ነው ኢትዮጵያን ኮሚኒቲ ኤክስቴንስ ኮምቦልቻ ብራንች ይሄን ደግሞ ወደ መሬት ለማውረድ በተሻለ አንድ ጋር ከኢሲኤክስ ጋር እና ከሌሎች አካላት ጋር በመስራት የተሻለ እንትን መስራት እንችላለን። የከፍተኛ ትምህርት ተቋማት ዋነኛ ተልእኮ እውቀትን መፈለግ ማመንጨትና ማሰራጨት መሆኑ ይታወቃል። ሆኖም ግን ይህ እውቀት በዩኒቨርሲቲዎች ቅጥር ግቢና በቤተ መጻሕፍት መደርደሪያዎች ላይ በታተሙ የምርምር ወረቀቶች ወይንም ፐብሊኬሽን ብቻ ታጥሮ የሚቀር ከሆነ የሀገርን ሁለንተናዊ ችግር የመፍታት አቅም ውስን ይሆናል። በአሁኑ ወቅት የዓለም ተሞክሮ እንደሚያሳየው የአንድ ዩኒቨርሲቲ ታላቅነት የሚለካው በምርምሮቹ ብዛት ብቻ ሳይሆን እነዛን ስራዎቹን ወደ ተግባር በመለወጥ በማህበረሰቡ ህይወት ላይ በሚያመጡት በጎ ተጽዕኖ ነው። ስለዚህ የምርምር ስራዎችን ወደ ተግባር መለወጥ የተመራማሪዎች ብቻ ሳይሆን የዩኒቨርሲቲዎችም ቀዳሚ ኃላፊነት ነው። እንደ ተመራማሪው ገለጻ በቀጣይ ተግባር ተኮር የፈጠራ ስራዎችን በስፋት ለመስራት ዝግጁ ናቸው። አፕላይድ እንደመሆኑ ዩኒቨርሲቲያችን ወደፊትም በዛው አፕላይድ ዩኒቨርሲቲ እንደመሆኑ ተግባር ተኮር ዩኒቨርሲቲ እንደመሆኑ አሁን በካሪኩለምም በምንም እየተቀረጽን ስለሆነ እዛ ወደ ማህበረሰቡ እና ኢንዱስትሪ ጋር የሚደርስ ስራዎችን ለመስራት እየሞከርን ነው። ቀጣይ ደግሞ በተሻለ ይሄንን ሞር ከኢንዱስትሪውና ከእንትኑ ጋር ለማገናኘት ከኢንዱስትሪው እንዲሁም አውትካም ቤዝድ የሆነ ሞር ከቲዮሪ ወጥተን ወደ ኢንዱስትሪው ጋር የምንገናኝበትን መምህሮችም ተማሪዎችም አብረው ኢንተግሬት ሆነው በኤክስተርንሺፕ በኢንተርንሺፕ ብዙ አይነት ፕሮግራሞች አሉ። በኮሚኒቲ ሰርቪስ በቴክኖሎጂ ትራንስፈር አብረን የሚወጣ ትክክለኛ ወደ ኢንዱስትሪውና ወደ ሪል መሬት ላይ የሚወርድ ስራ ለመስራት
እናስባለን። በባህር ዳር ዩኒቨርሲቲ ኢንስቲትዩት ኦፍ ቴክስታይል ፋሽን ቴክኖሎጂ የሪሰርች ኮኦርዲኔተር ዶክተር አብደላህ ስመኘው ስለ ፈጠራ ስራቸው ተከታዩን ማብራሪያ ሰጥተውናል። እኔ የሰራሁት ሪሰርች ስማርት ቴክስታይል ላይ የሚያጠነጥነው ታይትሉ ሰርፌስ ማውንት ሬጂስተር ዲቫይስ ኢንተግሬትድ ኤሌክትሮኒክ ያርን ፎር ዌሬብል አፕሊኬሽን ይላል። ይህ ማለት ምንድነው? በጣም ጥቃቅን የሆኑ የኤሌክትሪክ ዲቫይሶችን ተጠቅመን ሂት ወይም ደግሞ ሙቀት ሊሰጥ የሚችል ሶክስ ወይም ደግሞ የእግር ካልስ ማለት ነው የሰራ ነው። እሱ በተለይ በጣም ብርዳማ ለሆኑ ሀገሮች ልክ አውሮፓ ወይም ደግሞ ሀገራችን ውስጥ እንዳሉ ጮቄና ደብረ ብርሃን እንደሚባሉ በጣም ብርዳማ ለሆኑ ኤሪያዎች ሙቀት ሊሰጥ የሚችል ማቴሪያል ነው ማለት ነው። እሱንን ለመስራት የተለያዩ ኮመንቶችን ተጠቅመናል። ከነዛ ውስጥ ቅድም እንዳልኩት በጣም ኋላ የምናያቸው ነው ጥቃቅን የሆኑ ኤሌክትሮኒክስ ዲቫይሶች አሉ። እንደገና ደግሞ ያርኑን ወይም ደግሞ ኤሌክትሮኒክ ያርኑን ለማምረት የተጠቀምንባቸው መሳሪያዎች ይኖራሉ ማለት ነው። የፈጠራውን ስራ ለመስራት ምን አነሳሳችሁ ለሚለው ጥያቄ ዶክተር አብደላ ማብራሪያ አላቸው። በክረምት ወቅት ወይም ደግሞ ብርዳማ በሆኑ በጣም ቀዝቃዛ በሆኑ ጮቄ በሆኑ አካባቢዎች ሰዎቹ ይታመማሉ። ያ ማለት እግራቸውን ያማቸዋል፣ በጣም ብርድ ይላቸዋል፣ ሻቪንግ ያደርጋሉ፣ ይንቀጠቀጣሉ። የተለያዩ በሽታዎች ሰውነታቸው ላይ ይካሄዳል ማለት ነው። እሱንን ለማድረግ ማህበረሰባችን ብርድ ልብስ ደራርቦ በመልበስ ነው የሚከላከለው። እሱ ግን ዩኒፎርም ያልሆነ ሂት ስለሆነ የሚሰጠው ጥሩ አይደለም ማለት ነው። ሞር ሳይንቲፊክ በሆነ መልኩ ሳስቴኔብል በሆነ መልኩ ያንን ለማደስ ወይም ሕክምና ለማድረግ ወይም ፊዚዮቴራፒ ለማድረግ ማለት ነው ይሄንን ሶክስ ወይም ካልስ ሂቲንግ ሶክስ እንጠቀማለን ማለት ነው። እግራቸውን ከእግር በታች የሚያቸውን የመገጣጠሚያቸውን ላይክ እንደ ሪህ ቁርጥማት ምናምን የተባለ እንደሚታመሙት በብርድ ምክንያት ሲመጣ የሚታመሙትን ያክማል ማለት ነው። ራሱ ካልሱ አውቶማቲካሊ ሂት ጄኔሬት ያደርጋል፣ ሙቀት ይሰጣል። ዜን ብሎድ ፍሎ ሰውነታችን ውስጥ ያለው የብሎድ ፍሎ ሀይ ይሆናል ማለት ነው። የደም ዝውውራችንን ይጨምራል። ላይክ እንደ ሂት ቴራፒ ነው የሚሆነው ማለት ነው። የዩኒቨርሲቲዎች እና የተመራማሪዎች ጥረት ውጤታማ ሊሆን የሚችለው የመንግስት ሁለንተናዊ ድጋፍና የፖሊሲ ከለላ ሲታከልበት ብቻ ነው። ሳይንሳዊ ምርምሮች ከፍተኛ ወጪ የሚጠይቁ በመሆናቸው መንግስት ለምርምር ስራዎች የሚውሉ በቂ ብሔራዊ በጀት መመደብና ተመራማሪዎች ያለምንም የገንዘብ እጥረት ስራቸውን እንዲያከናውኑ ማገዝ አለበት። በአጠቃላይ የሳይንስና ቴክኖሎጂ እድገትን ወደ ሀገራዊ ጥቅምና ብልጽግና ለመለወጥ ተመራማሪዎች እውቀት፣ የዩኒቨርሲቲዎች መዋቅራዊ አመራርና የመንግስት የፖሊሲና የፋይናንስ ድጋፍ መተሳሰር ይኖርባቸዋል። መንግስት ለተመራማሪዎችና ለሳይንሳዊ ተቋማት የሚያደርገው ኢንቨስትመንት የወጪ ጉዳይ ሳይሆን የነገዋን ጠንካራ በራሷ የምትተማመንና የበለጸገች ሀገር የመገንቢያ ዋነኛ ስትራቴጂ ነው። የወደፊቱ ጊዜ የእውቀት ነው። እውቀትን በተግባር መተርጎም ደግሞ የነጻነትና የልዕልና መሰረት ነው። ይህንን ሀሳብ ተመራማሪው ይደግፉታል። ሀገራችን አሁን ሞር እየሄደችበት ያለው ሁኔታ ጥሩ ነው። ከሳይንስ ከቴክኖሎጂና ስፔሻሊ አሁን ካለው ማሽንና የአይ ቴክኖሎጂ እንደነዚህ አይነት ስማርት የሆኑ ልብሶች ሲመረቱ እኔ የሰራሁት ብርድ ለሚያሰቃያቸው ሰዎች ቢሆንም ለተለያየ አፕሊኬሽን ይውላል። ለሚሊታሪ ቴክኖሎጂ ሊሆን ይችላል፣ ሚሊታሪ ላይ ማለት ነው። አሁን ጥናቶች እንደሚያሳዩት በአሜሪካ መንግስት ኢቭን በአመት እስከ 20 ሚሊዮን የአሜሪካን ዶላር ነው መድቦ ይሄን ስማርት ቴክስታይል የሚያሰራው ማለት ነው። ሀገራችንም ወደዛ እየሄደች ስለሆነ ብዙ ገንዘብ የሚያስፈልገው ዩኒቨርሲቲዎች እዚህ ጋር በደንብ ሰርተው ስማርት እና ፋንክሽናል የሆነ ዊሬብል ቴክኖሎጂን መስራት እንችላለን። ቅድም እንዳልኩት ለመከላከያ ሊያገለግል ይችላል፣ ለታመሙ ሰዎች፣ ለስፖርት፣ ለስፔስ ሳይንስ ላይክ እንደ ፓራሹት ይጠቀማል ማለት ነው። ያደጉ ሀገሮች አሜሪካን፣ ምዕራባውያን ብንወስድ፣ አውሮፓን ብንወስድ በፓራሹት ወይም ደግሞ ስፔስ ቴክኖሎጂ የሚጠቀሙበት ልብስ ስማርት ቴክኖሎጂ ነው፣ ስማርት ሳይንስ ነው ማለት ነው። እዚህ ጋር ያጠና ነው ምንድነው ቴክስታይል ከልብስ ውጭ ማለት ነው። ቴክስታይል ማቴሪያልን ከልብስ ውጭ ለሌላ አገልግሎት ሊውል የሚችል ማቴሪያል መስራት ነው። ይሄ ሞር ለሀገራችን ጠቃሚ ነው ብዬ አስባለሁ። ሌላው በዚህ ኮንፈረንስ ላይ የተገኙት በአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ቴክኖሎጂ ቢውልት ኢንቫይሮንመንት መምህር ፕሮፌሰር ገረመው ሳህሉ ናቸው። የውሃ ብክነትን የተመለከተ ወተር ሎስን የተመለከተ የሰራሁት ሪሰርች አለ። እሱ እንግዲህ ግሎባል ኮንትሪቢዩሽንም ነው የሚሆነው። ማለትም የውሃ ሎስን የምንገምትበት እና ይሄ ነው የምንልበት ፎርሙላ በመጀመሪያ ዲቨሎፕ የተደረገው
ለሰለጠኑ ሀገራት መሰረት አድርጎ ስለነበረ ያንን እኛ ጋር ያለውን ሁኔታ ሪፍሌክት ስለማያንጸባርቅ እዛ ላይ መሻሻል መኖር እንዳለበት በጽሁፌ ገልጫለሁ። ስለዚህ ያ ሪቫይዝድ የሆነ ሜትድ ወደፊት ጥቅም ላይ ይውላል ማለት ነው፣ የወተር ሎስ ኤስቲሜት በማድረግ። ሌሎችም ስራዎች አሉ እንግዲህ በተለይ ከእንትኔ ጋር ከዋና ሪሰርቼ ጋር ተያይዞ ለምሳሌ ሚሊኒየም ዲቨሎፕመንት ጎልስ ወደ ኤስዲጂ በሚቀየሩበት ጊዜ ከኤምዲጂ ያለው ክራይቴሪያ ልንጠቀም አንችልም። ስለዚህ የግድ ወደ ሚኒመም የሆነ ወተር ሰፕላያችን ወደ ቤት እስካልገባ ድረስ የጤና ኢፌክት የለውም። ለምን ከቦኖ ውሃ ሰው ቀድቶ ለማብሰያና ለመጠጥ ያደርገው እንደሆነ ነው እንጂ ልብሱን ሊያጥብበት አይችልም፣ ገላውን ሊታጠብ አይችልም። ሳኒቴሽን ደግሞ ውሃ እንደዛ ካላገኘን ደግሞ ንጽህና ከሌለን ዋናው የውሃ ዓላማ ለጤና ሲሆን ነው። ስለዚህ ኤስዲጂ በሚቀረጽበት ጊዜ ፓራዲም ሺፍት መኖር አለበት፣ ወደ ፕሬሚሲስ መግባት አለብን የሚለውን ሀሳብ ከግሎባል ኦዲየንስ ጋር እንትን ተብሎ 2015 ፖስት 2015 አጀንዳ በሚለው ላይ ኮንትሪቢዩት አድርጌያለሁ እና ያ አሁን የኤስዲጂ 6.1 6.2 ታርጌቶች ላይ ገብቶ ግሎባሊም እየተጠቀምንበት ያለ ነው ማለት ነው። በመርሃ ግብሩ ላይ ቁልፍ ንግግር ያደረጉት ፕሮፌሰር ገረመው በተለያዩ ጊዜያት በተሰሩ የምርምር ስራዎች ላይ ተከታዩን ሀሳብ አጋርተውናል። ቤዚካሊ አስተማሪ ስለሆንኩ ሪሰርቾች ከተማሪዎች ጋር ነው የምሰራው። የተሰሩት ሪሰርቾች ለተለያዩ ነገሮች ጥቅም ላይ ሊውሉ ይችላሉ፣ ያዋሉም አሉ። ለምሳሌ ወተር ሰፕላይን ፕሮቴክሽን ኤሪያ ያለውን ሲቪሪቲ የመሳሰሉትን ነገሮች ስናሳይ የፖሊሲ ግብአት ነው የሚሆኑት። የወተር ሶርስ ፕሮቴክሽን የመሳሰሉት ነገሮች ክሪቲካል የሆኑ ነገሮች ስለሆኑ በዚሁ መሰረት የፖሊሲ ተቀርጾ የአርባን በተለይ አርባን ወተር ሰፕላይ ኤሪያስ ፕሮቴክትድ መሆን እንዳለባቸው ነው የሚያሳየው ማለት ነው። መሬት ላይ የሚወርደው በፖሊሲ በትግበራ ነው የሚወርደው። በኮምቦልቻ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር መላኩ ታመነ በዩኒቨርሲቲው የተካሄደው ኮንፈረንስ አስፈላጊነቱን እንዲህ ገልጸውታል። ዋና ፋይዳው በሁለት ማጠቃለል ይችላል። የመጀመሪያው በየጊዜው የሚሰሩ የምርምር ውጤቶች በተመራማሪዎች በመምህራን የሚሰሩ ሪሰርች ፋይንዲንጎች እንደዚህ አይነት መድረክ ተዘጋጅቶ መቅረብ ለኖሌጅ ሼሪንግ ይጠቅማል ማለት ነው። ስለዚህ አንዱ ፋይዳው የእውቀት ልውውጥ ይሆናል ማለት ነው። ስለዚህ እነዚህ የምርምር ውጤቶች በሚቀርቡበት ጊዜ ሌላው ተመራማሪ አሁን በዓለም ላይ ምን እየተካሄደ እንደሆነ፣ ሀገሪቱ ላይ ያሉ ለውጦች ምንድናቸው፣ ምን አይነት የቴክኖሎጂ ፈጠራ አለ፣ ምን አይነት አድቫንስመንት አለ የሚለውን ለሰን ይወስዳል። ግን ይህን ለሰን የሚወስደው የሚከታተሉም ኦዲየንሱ ብቻ አይደለም። ተመራማሪውም ቢሆን ሁሌም ቢሆን የተሟላ ምርምር በአንድ ጊዜ ላይ ይሰራ ይችላል። ስለዚህ ፕሮግረሱን የምርምር ውጤቱን ሲያቀርብ ይህን ከሚከታተሉ ባለሙያዎች ወይም ኤክስፐርቶች በቂ የሆነ ግብዓት የበለጠ የምርምር ውጤቱን ለማሻሻል በቀጣይ አድቫንስ ለማድረግ ይጠቅማል። ስለዚህ የመጀመሪያው ፋይዳ የኖሌጅ ሼሪንግ ኤንድ ትራንስፈር የእውቀት ልውውጥና ያን ትራንስፈር ማድረግ የመጀመሪያው ፋይዳ ነው ማለት ነው። ሁለተኛው ፋይዳ እንግዲህ አንዱ በምርምር ላይ ካልቸር መሆን ያለበት ምርምር መሰራቱ ብቻ አይደለም። ምርምር ከተሰራ በኋላ ዶኩመንት መደረግ አለበት፣ ሪከርድ መደረግ አለበት። ዶኩመንት ያልተደረገ ሪከርድ ያልተደረገ ምርምር ተመራማሪው ሲያልፍ ይቀራል ማለት ነው። ስለዚህ እነዚህ የምርምር ውጤቶች ዛሬ የሚቀርቡት ኮንፈረንስ ፕሮሲዲንግ ይኖራል። ስለዚህ ታትመው በቀጣይ የበለጠ ሀሳቡን ለማሳደግ የሚፈልግ ካለ አሁን እየተካሄደ ያለው ምንድን ነው የሚለውን ሪፈር ማድረግ የሚፈልግ ካለ ቀጣይነት ላለው ለነገው ትውልድም ጭምር እነዚህ የኮንፈረንስ ፕሮሲዲንጎች ታትመው ሪከርድ ተደርገው ስለሚቀመጡ ሌላ ሰው ሪፈር የሚያደርጋቸው የሚያሳድጋቸው ኦን ዘ ሾልደር ኦፍ ዘ አዘር ነው። አንዱ የሰራው ብቻ ውጤታማ ላይሆን ይችላል፣ አንዱ የሰራው ላይ ነው ሌላ ሊሰራ የሚችለው። ስለዚህ እንደዚህ አይነት መንገዶችን ማመቻቸት የሚቻለው የተሰሩ ምርምሮች ሲታተሙ ስለሚሆን
ይህ ሁለተኛው ፋይዳ ነው ማለት ነው። የኮምቦልቻ ቴክኖሎጂ ኢንስቲትዩት በምህንድስናና በቴክኖሎጂ ዘርፎች ላይ ትኩረት አድርጎ እንደሚሰራ ተቋም የተመራማሪዎችን የምርምር ወረቀቶች ወደ ተጨባጭ ማሽኖች፣ ሶፍትዌሮችና የኢንዱስትሪ መፍትሄዎች ለመለወጥ የሚታገሉበት መንገድ ለአብነት የሚጠቀስ ነው። ተቋሙ ዝም ብሎ በንድፈ ሀሳብ ላይ ብቻ የተገደበ ሳይሆን ተግባር ተኮር በመሆኑ እያንዳንዱን የሚሰሩ የምርምር ስራ በቀጥታ የማህበረሰቡን የዕለት ተዕለት ችግሮች ለመፍታት ያለመና ውጤታማ እየሆነ መጥቷል። የምርምር ስራዎች ፍሬ አፍርተው ለህዝብ ጥቅም እንዲውሉ ለማድረግ ዩኒቨርሲቲዎች ቀዳሚውን መዋቅራዊ ድርሻ መውሰድ አለባቸው። ይህንንም ተግባር ለማሳየት የኮምቦልቻ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር መላኩ ታመነ እንደገለጹት ተቋሙ የተመራማሪዎችን የወረቀት ስራዎች ወደ ተጨባጭ ተግባር ለመለወጥ በትኩረት እየሰራ ነው። ወደፊት እነዚህ የተሰሩ የምርምር ውጤቶችን ወደ ፕሮዳክት መቀየር እንግዲህ የምርምር ሲሰራ የመጨረሻው ግብ የኮሚኒቲውን ፕሮብለም መፍታት ነው። የኮሚኒቲውን ፕሮብለም የምንፈታው እነዚህ የምርምር ውጤቶች አድገው ኢኖቬሽን ተጨምሮባቸው ወደ ፕሮዳክት ወደ ስታርታፕ ሲቀየሩ ነው። ስለዚህ በጊዜ ሂደት ደግሞ እነዚህ ዶኩመንትድ የሆኑ የምርምር ውጤቶች ከሌላ ቴክኖሎጂዎች ጋር ተጨምረው አድገው የበለጠ በጊዜ ሂደት ወደ ፕሮዳክት ሲቀየሩ ለዩኒቨርሲቲው ብቻ ሳይሆን ለአካባቢው ማህበረሰብ ለአካዳሚክ ኮሚኒቲውም እንዘግሎ በአጠቃላይ ውጤት ይሆናል ማለት ነው። ኢነርጂ ላይ ሪኒዌብል ኢነርጂ፣ ኮምፒውቲንግ፣ ኮሚኒኬሽን ላይ አሁን ደግሞ የዘመኑ ኤአይ አርቲፊሻል ኢንቴሊጀንስ አሁን ፊፍዝ ኢንዱስትሪያል ሪቮሉሽን ኤአይ ነው ይታወቃል። ኤአይ ላይ ሳይበር ሴኩሪቲ ላይ ስማርት ማቴሪያል። ስለዚህ በእነዚህ በተለይ ቴክኖሎጂ ኤሪያዎች ላይ አተኩሮ የሚሰራ እና ወረቀቶችን በእነዚህ ዙሪያ ላይ የሚያጠነጥኑ ናቸው ማለት ነው። ተሳታፊዎች ምንድነው ከምርምር ተቋማት ከሪሰርች ኢንስቲትዩቶች የመጡ አሉ፣ ከተለያዩ ዩኒቨርሲቲዎች አሉ። ግን የተገደበ አይደለም። የትኛውም በሀገሪቱ ውስጥ ያለ አዲስ ሀሳብ አዲስ ምርምር ይዞ የመጣ የትኛውም አካል ካለ የሰሚሽን ወረቀቱን መጀመሪያ ሰሚት አድርጎ ስክሪን አውት ተደርጎ ስለሆነ የሚቀርበው የትኛውም የምርምር ውጤት ያለው አካል ይዞ መቅረብ ይችላል ብለን ነው የምናስበው። ይህም ነው የሆነው። በአጠቃላይ ግን ስታዩ ከዩኒቨርሲቲዎች በብዛት ይኖራል፣ ከምርምር ተቋማት ከኢንዱስትሪዎችም እንደዚሁ ከኢንዱስትሪዎች ይኖራሉ ማለት ነው። ዶክተር መላኩ ታመነ ያነሱት ሌላኛው ነጥብ በከፍተኛ ትምህርት ተቋማት እድገት ውስጥ የማህበረሰብ አገልግሎትና የተቋማት አጋርነት ወይንም ኮሚዩኒቲ ኢንጌጅመንትና ፓርትነርሺፕ ነው። ዩኒቨርሲቲዎች ብቻቸውን ወይንም በራሳቸው ቅጥር ግቢ ውስጥ ብቻ በመታጠር የህዝቡን ችግር መፍታት አይችሉም። ከኢንዱስትሪዎች፣ ከአካባቢው ማህበረሰብ፣ ከሲቪል ማህበራትና ከዓለም አቀፍ ድርጅቶች ጋር እጅና ጓንት ሆነው ሲሰሩ ግን ተጨባጭና ዘላቂ ለውጥ ማምጣት ይቻላል። ምርምር ስንሰራ በተለይ ከነዚህ ከስቴክ ሆልደር ከአጋር አካላት ጋር የምንሰራቸው ምርምሮች በአሁኑ ወቅት የኮሚኒቲውን ፕሮብለም እየፈታ ነው። ለአብነት ለማንሳት ያክል በባለፈው በጀት ዓመት የጀመረው አንድ በጣም ትልቅ ሂውጅ ፕሮጀክት አለ። ከማይኒንግ ኢንዱስትሪ ዲቨሎፕመንት ኢንስቲትዩት ጋር የምንሰራው ፕሮጀክት ነው። ይሄ ፕሮጀክት እንግዲህ በደላንታ፣ በአፋር፣ በትግራይ፣ በደቡብ ጉጂ አካባቢ ያለውን የነዚህ ጄምስቶን ማቴሪያሎች የሚያጠና ነው። አቬይላቢሊቲውን ያጠናል። ሮድማፕ አለው። በተጨማሪ ደግሞ ይህን እዚህ ዘርፍ ላይ ለሚሰሩ ባለሙያዎች የአቅም ግንባታ ስልጠና፣ የካፓሲቲ ቢልዲንግ ስልጠና አለው። ይሄ በተግባር የማህበረሰቡን ችግር የሚፈታ ነው። ከዚህ በተጨማሪ ግን ዩኒቨርሲቲው በነዚህ በማይኒንግ ሴክተሩ ላይ በተለይ እንደ ኢምፖርት ሰብስቲቱሽን የሚሆን ማሽነሪዎች እየሰራ ነው። ምሳሌ ለማንሳት ያክል በዚህ በጀት ዓመት ከ2017 ጀምሮ 3 ማሽነሪዎችን ዩኒቨርሲቲው ሰርቷል። አሁን ሰርቶ የፓይለት ቴስቲንግ ፌዝ ላይ ነው። ምናልባትም ከሚቀጥለው ከ2018 በጀት ዓመት ጀምሮ እነዚህ ፕሮዳክቶች ወደ ገበያ ይወጣሉ ብለን ነው የምናስበው። እነዚህ የተሰሩ ማሽኖች አጠቃላይ ፋይዳቸው 2 ነው በማይኒንግ ሴክተሩ። የመጀመሪያው የነዚህ ዘርፍ ላይ የሚሰሩ ባለሙያዎችን የስራ ኤፊሺየንሲ የሚጨምር ነው። ቅልጥፍና እና ኤንድ ሴፍቲ ኤፊሺየንሲ ኤንድ ሴፍቲ ይጨምራል። ይህንም በምሳሌ ለማስደገፍ ደላንታ አካባቢ ከዚህ በፊት ምናልባትም ከ2 ዓመት ከ3 ዓመት በፊት የነበረው አደጋ የሚታወቅ ነው። ያ የሆነበት ምክንያት ምንድነው? ያ ኦፓሉ የሚቆፈርበት መንገድ በጣም ትራዲሽናል ነው፣ የተጠና አይደለም። ስለዚህ ላንድ ስላይድ የመንሸራተትና ኮላፕስ የማድረግ እንትን አለው። ከሴፍቲ ፐርስፔክቲቭ ብቻ አይደለም፣ በቁፋሮ የሚወጣው በጣም ሜካኒካል በሆነ መንገድ ስለሆነ ፍጥነት የለውም። ስለዚህ አንዱ በዩኒቨርሲቲያችን የተሰራው ማሽን ማይኒንግ ካርት ይባላል። ይሄን ሊያስወግድ የሚችል ነው። ስለዚህ በቆፈራ ሂደት ይሄን ዌስት ሮኩን ለማውጣት ኤፊሽንት በሆነ መንገድ በማሽን ተደግፎ መውጣት ይችላል።
የቁፋሮም መንገድ ጋይድ ነው፣ ስልጠና እንሰጣለን። ማሽኖችም ዲዛይን ሲደረጉ ሴፍቲ የጂኦ ቴክኒካል አናሊሲስ ተሰርቶ ነው። ስለዚህ ምንድነው በምን ያክል ሳይዝ ቢቆፈር ኮላፕስ ሊያደርጋል፣ በየትኛው ሳይዝ ቢቆፈር ነው ሴፍ የሚሆነው የሚባለው እነዛ ፓራሜትሮች ተወስደው የነዛ ፓራሜትሮች ዲዛይን ላይ ተካተው ስለሆነ አንዱ አሁን ይሄ በተግባር እዛ አካባቢ ያለውን የኮሚኒቲ ፕሮብለም የሚፈታ ኤፊሺየንሲ የሚጨምር ሴፍቲም ጉዳት የኮላፕስ ማድረግ የሚባለውን የሚቀንስ ማሽን ነው። ይሄ ማሽን በዚህ ሰዓት ላይ ተሰርቶ በራሳችን ምሁራኖች የተሰራ ማሽን ነው። የማዕድን ዘርፍ ለመደገፍ በሚደረገው ሁለንተናዊ ጥረት ላይ ዩኒቨርሲቲው እየሰራው ካለ ስራ አንዱ የሶፍትዌር ስራዎችም ይገኙበታል። ከዙ ሴክተር ጋር በተያያዘ ግን ሶፍትዌርም ዲቨሎፕ ተደርጓል። ላርጅ ፒስ ኦፍ ሶፍትዌር ነው፣ በእኛው መምህራኖች የተሰራ ነው። ይህ ሶፍትዌር ምንድነው የሚያደርገው? ፕሮሞሽን ይሰራል። ክላሲፊኬሽን የከበረው ማዕድን ታይፕ ምንድነው? ብዙ አይነት ታይፖች አሉ። ያን ክላሲፊኬሽን በሶፍትዌሩ ኤአይ ኢንቴግሬትድ ስለሆነ ኤአይ ሞዴል ስላለው ትሬንድ የተደረገ ስለሆነ ክላሲፋይ የማድረግ ኢቭን የማርኬቲንግ ማንኛውም መግዛት የሚፈልግ ሰው ከባንክ ሲስተም ጋር የተያያዘ ስለሆነ የሚገዛበት መንገድን የሚያመቻች ሶፍትዌር ተሰርቷል ማለት ነው። ስለዚህ ወሎ ዩኒቨርሲቲ የማህበረሰቡን ችግር የሚፈቱ ፕሮዳክቶችን እየሰራ ነው። ይሄ ያንድ ሰፋ ያለውን ፕሮጀክት ለማንሳት ነው። ዩኒቨርሲቲው ከአውትሪች ኢትዮጵያ ከተሰኘ ግብረሰናይ ድርጅት ጋር በመተባበር እየሰራ ስላለው ስራ ማብራሪያ ሰጥተዋል። ዶክተር መላኩም ወለድ ላይ የኮሚኒቲ ዲቨሎፕመንት ፕሮጀክት ዩኒቨርሲቲያችን እየሰራ ነው። የዚህ ፕሮጀክት አውትሪች ኢትዮጵያ ከሚባል ሰናይ ግብረሰናይ ድርጅት ወይም ኤንጂኦ ማለት ነው ጋር በጋራ የምንሰራው ነው። እንግዲህ ወለድ ከተማ ላይ የሚሰራው ለአረጋውያን የሚሆን ማዕከል ግን ከሌላው የሚለየው ይሄ ሞዴሉ አረጋውያንን አንድ ማዕከል ላይ መሰብሰብ ብቻ በቂ አይደለም። ከዛ ድጋፍ ማሰባሰብ ብቻ መሆን የለበትም። ራሳቸውን የሚያግዙበትን ሲስተም እዛው ላይ ለዛ ነው ኮሚኒቲ ዲቨሎፕመንት ያልነው። ስለዚህ የአረጋውያን ማዕከል ብቻ ሳይሆን ለምሳሌ የኢነርጂ ከፀሐይ ብርሃን የሚያገኙበት የሶላር ኢነርጂ አማራጮች እንዲኖር ውስጥ ላይ የፖሊተሪ ፋርሚንግ የቺክን ፋርም የሚባለው እነዚህ ምንድነው የዶሮ እርባታዎች ኑሮ የስጋና የእንቁላል ምርቶችን የሚያገኙበት ወይም የሚሸጡበት መንገድ እንዲኖር የፊሽ ፋርሚንግም ፖሲብሊ ጥናት ላይ ነው። እሱ በእርግጥ አካባቢ የሚፈቅድ ከሆነ ያ ይኖራል። በተጨማሪ ደግሞ በአካባቢ የማርኬት ሼድ ኑሮ በመሸጥ የሚሆን ነው። ስለዚህ ይሄ ዝም ብሎ የመኖሪያ ካምፕ ማዘጋጀት ብቻ ሳይሆን ራሳቸውን የሚደግፉበትን ሲስተም ኢንቴግሬትድ አፕሮች በሆነ መንገድ እዛው ላይ ኢሪጌሽንም ጭምር ያለበት ማምረት የተለያዩ ፍራፍሬዎች እንደዛ አይነት ነገር ያሉበት ፕሮጀክት ከአውትሪች ኢትዮጵያ ከሚባለው ግብረሰናይ ድርጅት ጋር ወሎ ዩኒቨርሲቲ በመስራት ይገኛል። ይሄ በፌዝ የሚሰራ ነው። በአጭር ጊዜ የሚያልቅ ላይሆን ይችላል። የመጀመሪያው ፌዝ የዲዛይን ፌዝ እየተሰራ ነው። የኮንስትራክሽን ለማስጀመር ሂደት ላይ ነን። በጊዜ ሂደት ከግብረሰናይ ድርጅቱ በሚገኝ ፈንድ መሰረት ማለት ነው የሚቀጥል ይሆናል። እዛ ላይ የወሎ ዩኒቨርሲቲ ሮል ሙያዊ የሆነ ነው። ፈንዱን በግብረሰናይ ድርጅቱ በኩል የሚመጣ ነው። ስለዚህ ዩኒቨርሲቲያችን ሙያዊ የሆነውን ስራ በተመራማሪዎች በኩል ይደግፋል፣ ያግዛል። የበጀቱን ደግሞ በአውትሪች ኢትዮጵያ በኩል እየመጣ የፕሮጀክት ሲጠናቀቅ ምናልባትም ማሳያ የሚሆን ይሆናል ማለት ነው። ስለዚህ ሌሎችም እንደዚሁ ስኮፓቸው ጠበብ ያለም ምናልባትም ከዛም ያለፈ ስራዎችን በመስራት ወሎ ዩኒቨርሲቲ የማህበረሰብ ችግሩን ለመፍታት ጥረት እያደረገ ይገኛል። የወሎ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ሀዋ ወሌ በበኩላቸው ወሳኝ መልእክት ያስተላለፉ ሲሆን በምሁራን የሚሰሩ ምርምሮች በወረቀት ላይ ተጽፈው መደርደሪያ ላይ የሚቀመጡበት ዘመን ማክተሙን ጠቁመው እነዚህ የፈጠራና የሳይንስ ውጤቶች ወደ ተጨባጭ ተግባር ለመለወጥ ዩኒቨርሲቲው በቁርጠኝነት እየሰራ መሆኑን አስገንዝበዋል። ይሄ በየአመቱ የሚካሄደው ኮንፈረንስ የምርምር ውጤቶችን ከሌላም እና ከኛ ዩኒቨርሲቲ ያሉ ተመራማሪዎች መጥተው ሀሳባቸውን ለሌላው የተማረ ሰው ማካፈል ነው፣ ሸር ማድረግ ነው። አንደኛው ዋናው ነገር አሁን የሪሰርች ምርምር ውጤቶች ወደ ምድር ላይ እንዲያርፉ ምንድን ሰራችሁ የሚባለው ወሎ ዩኒቨርሲቲ ተግባር ተኮር ትምህርት ዩኒቨርሲቲ ነው አሁን እየጀመረ ያለው ማለት ነው። ወደዛ እየተጓዘ ነው ያለውና ምን እያደረገ ነው? የተለያዩ ምርምሮችን ወደ ኢንኩቤሽን ሴንተር በማስገባት እነሱን በማበልጸግ ለህብረተሰቡ ተጠቃሚ እንዲሆኑ ማድረግ እየቻለ ነው። ለምሳሌ የማይልስ የማዕድን ምርምር ላይ
ደላንታ ማዕድንን በምን መልኩ መጀመሪያ ምርምር ሲደረግ በጣም የሚባክን ችግር ያለበት የሰው ህይወት የሚጠፋበት ነበር። አሁን ግን ያን ምርምር በመውሰድ ከምርምር ሚኒስቴር ጋር በመሆን አብሮ በመስራት ማሽኖችን ዴቨሎፕ በማድረግ ሰዎች እንዳይሞቱ ለመቀነስ ማዕድኑ እንዳይባክን ለማድረግ አፈር ማውጫ መስራት እንደገና ደግሞ በዲጂታላይዜሽን የት ቦታ ነው አሁን የሚሸጠው የት ቦታ ላይ ምን አይነት ዋጋ አለ የሚለውን ነገር የገበያ ትስስር በመፍጠር ይህንን ስራ እየሰራን እንገራለን። ይሄ ብቻ አይደለም። በግብርናው የእንስሳት መኖ ማዳበሪያ መኖውን ራሱ የጨመሮ የሚል ማለት ነው። እሱን አሁን በምርምር ካወጣን በኋላ ፓተንት ካሰጠን በኋላ እውቅና ከተሰጠ በኋላ በኢትዮጵያ እውቅና ከተሰጠ በኋላ በየሰርቶ ማሳያው እየተራባ ይገኛል ለገበሬዎቹ ለማዳረስ ማለት ነው። እንደዚሁም ማሪቱ ሽምብራ እንደዚህ ጅማሮች አሉን ማለት እንችላለን። ብዙ ሰርተናል ማለት ባንችልም ጅማሮች አሉን። የዛሬው ኮንፈረንሳችን ሳይንስ ቴክኖሎጂና ፈጠራ ለዘለቄታዊ የአገር እድገት መሰረት ነው የሚለው። ምክንያቱም ቴክኖሎጂ ፈጠራ ብንለው ምን መኖር አለበት? ሳይንስ መኖር አለበት። ሳይንስ ከዛ ቴክኖሎጂንና ኢኖቬሽንን ያዳበርን በመሄድ መጠቀም እሱ ላይ ትኩረት መስጠታችን ምን ላይ ጥሩ ነገር ይሰጠናል ማለት ነው። የአገር እድገት ቀጣይነት እንዲኖር ያደርጋል ማለት ነው። በመጨረሻም ቆይታ ያደረግነው በወሎ ዩኒቨርሲቲ አስተዳደርና ልማት ምክትል ፕሬዚዳንት እንዲሁም በኮንፈረንሱ ላይ የዩኒቨርሲቲው ፕሬዚዳንት ተወካይ ኃላፊ ከሆኑት ከዶክተር ታረቀኝ ትንታጉ ጋር ነው። በኮንፈረንሱ ላይ የቀረቡት የምርምር ስራዎች ለሀገር እድገት ከፍተኛ ጠቀሜታ አላቸው ብለዋል ተወካይ ኃላፊውም። አሁን ያለንበት ዘመን እንግዲህ በቴክኖሎጂ ኤራ ላይ ነው ያለነው። ቴክኖሎጂ ዘመን ነው። ዓለም እጅግ በጣም በፈጣን እድገት ያደገ ባለበት ሁኔታ ነው። ስለዚህ እንደ ሀገርም በዛ ደረጃ መዘጋጀትና ነቅቶ መቀመጥ ያስፈልጋል። ምክንያቱም አሁን ኤቭሪቲንግ ሰፖርትድ ዊዝ ቴክኖሎጂ ነው። በቴክኖሎጂ ያልተደገፈ ነገር የለም። ያው ዘመኑን የአርቲፊሻል ኢንቴሊጀንስ ወቅት ስለሆነ ማለት ነው። ስለዚህ ምንድነው ምርምር በነገራችን ላይ እያንዳንዱ ነገር በምርምር በእውቀት ላይ የተመሰረተ ሲሆን የሚገኘው ውጤት ለዘላቂ ሀገራዊ እድገት ከፍተኛ አስተዋጽኦ ይኖራል ተብሎ ስለሚታሰብ እንደነዚህ አይነት የኮንፈረንስ ፕላትፎርሞች መፈጠራቸው የተለያዩ ሪሰርቸሮች ስኮላርስ የሰሯቸውን የምርምር ውጤቶች በእንደነዚህ አይነት መድረክ ላይ ኖሌጅ ዲስሚኔት የሚያደርጉባቸው መድረኮች ስለሆኑ እነዚህን ዲስሚኔት በማድረግ ወደ ኮሚኒቲው በማውረድ ቀጣይነት ያለው እድገትን ማሳለጥ ይቻላል። ዩኒቨርሲቲው የተግባር ተኮር ዩኒቨርሲቲ እንደመሆኑ መጠን ለማህበረሰቡ የሚጠቅሙ ተግባር ተኮር ስራዎች እየተሰሩ መሆኑንም ነው ዶክተር ታረቀኝ የጠቆሙት። ሰፊ የተለያዩ አጋር ድርጅቶች ጋር ሰፊ ስራዎችን እየሰራ ይገኛል። በጤናው ዘርፍ፣ በትምህርትም እንዲሁም ደግሞ በቴክኖሎጂው ዘርፍ ማለት ነው። በጤናውም አሁን ከካፓሲቲ ቢልዲንግ እና ከስታፍ ዲቨሎፕመንት ጋር በቅርብ ጊዜ ከማስተር ጋርድ ፋውንዴሽን የአፍሪካን ኮላቦሬቲቭ ሄልዝ ላይ የተለያዩ ስራዎችን እንደዚሁ እየሰራ ይገኛል ማለት ነው። በዘርፈ ብዙ የሆኑ ስራዎችን እየሰራን ለሀገር ኢኮኖሚ እድገት የራሱን አስተዋጽኦ እያበረከተ ያለ ዩኒቨርሲቲ በተለይ ደግሞ አፕላይድ ፎከስ ያደረገ ስራዎች እየተሰሩ ነው የሚገኙት። በተለይ ደግሞ የአካባቢውን ጸጋ መሰረት ያደረጉ ማለት ነው። ወሎ ዩኒቨርሲቲ እንግዲህ በብዙ ነገር የታደለ ነው። በተለይ በማዕድን እና ሌሎች የተፈጥሮ ሀብት ያሉት አካባቢ ከመሆኑ አንጻር ያንን ኤክስፕሎይት አድርጎ ለሀገር እድገት ለማህበረሰብ ለውጥ ሊያበረክት በሚችል ሁኔታ እየተሰራ ይገኛል። የተከበራችሁና የተወደዳችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊው የማህደር ወሎ ፕሮግራማችን የተከታተላችሁትን ይመስላል። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነኝ። በቀጣይ ሳምንት በሌሎች ርዕሰ ጉዳዮች ወደ እናንተ እንደርሳለን። በያላችሁበት መልካም ጊዜም